አቢጌል በስተመጨረሻ እንግዲህ ዲኤንኤውን አስመርምረዋለች ማለት ነው። እንግዲህ አቢጌል ዳጣንና አባትየውን ደረጀ አንድ ናቸው ይመሳሰላሉና ዳጣ የደረጀ ልጅ ነች በማለት እንግዲህ ለእናትየው በተደጋጋሚ ጊዜ ለማርታ ትነግራን ነበር። ስለዚህ ይህንን ነገር ደግሞ በራሷ መንገድ ዳጣ ጸጉሯን ስታበጥር እንግዲህ ማበጠሪያው ላይ ያለውን ጸጉር በመውሰድ በራሷ መንገድ ሄዳ ከአባትየው ጋር አመሳስሏለች ማለት ነው። ስለዚህ ይህንን ዲኤንኤ አምጥታ ለእናቷ እንግዲህ ሰጣታለች። ወይዘሮ ማርታ በአቢጌል ጉዳይ በጣም ነው የተናደደችው ማለት ነው። ምክንያቱም አሁን ላይ አቢጌል በዚህ ሰዓት በትዳራቸው መሃል ነው የመጣችው ማለት ነው። ምክንያቱም እስከዛሬ ድረስ ደረጀ ወይዘሮ ማርታን አምኗት ኖሮ ሁለቱም ተማምነው ኖሮ አሁን ላይ በመሃላቸው እንደዚህ አይነት ነገር ቅሬታና እንደዚህ ልዩነት የሚያመጣ ነገር አቢጌል ስታመጣ እንግዲህ በጣም ነው የጠላቻት ማለት ነው። እንግዲህ እንዳያችሁት ከሆነ ወይዘሮ ማርታ አቢጌልን እንግዲህ እንዳያችሁት በጣም ነው የሰደበቻት ማለት ነው። እውነትስ አንቺ ከኔ ማህፀን የተወለድሽው እስከማለት ድረስ ደርሳለች። ምክንያቱም በጣም በተደጋጋሚ ጊዜ አቢጌል ወይዘሮ ማርታን በዚህ ጉዳይ ብታናግራትም ይህንን ነገር ግን እንድታርፍና እንድትጠነቀቅ ነግራት ነበር። በመሃላቸው ደረጀን እንግዲህ ይሄንን ጥርጣሬ በውስጧ እንዳይገባ ወይዘሮ ማርታ አቢጌልን በእንደዚህ አይነት ወይ እንዳትመጣና እንድታቆም አስጠንቅቃት ቢሆንም ነገር ግን አቢጌል ዳጣ ከናታን ጋር እንዳትሆንና ዳጣ እዚህ ቤት ከገባች ጀምሮ እንግዲህ የአቢጌል የሆነውን ነገር እንግዲህ ሁሉም ስለወደዷትና አቢጌልን ጣል አድርገውኛል በሚል ምክንያት ነው እንግዲህ ይሄንን ምርመራ ያደረገችው። እንግዲህ ይሄንን ምርመራ ስታደርግ ማንም አጠገቡ አልነበረም። እንግዲህ ይሄንን ነገር በራሷ መንገድ ነው ያደረገችው ማለት ነው። ናታንም ይሄንን ነገር አያቅም፣ ውሃም አታቅም፣ ሰራተኛዋ ሰላም አታቅም። ይሄንን ነገር እንግዲህ ዳጣን ከዚህ ቤት ለማስወጣት ያላት አማራጭ ይሄ ነው ማለት ነው። አሁን ላይ ዳጣና ናታን ውሃ እንግዲህ እናትና ልጅ በዛ ሰዓት ሲጨቃጨቁና የሆነ ጩኸት ሲሰሙ እንግዲህ ደንግጠዋል። ምክንያቱም እነሱ ምንም ያውቁት ነገር የለም። ይሄንን ነገር አውቃ አቢጌል በጣም ክፉ ሴት ስለሆነችና ዳጣ ለአቢጌል እንግዲህ እንደምትወዳትና ልታዝንላትም እንደምትሞክር እያየች ነው እንግዲህ የከዳቻት ማለት ነው። በቃ ዳጣ እኮ አቢጌልን በጣም ነው የምትወዳት። ከናታን ጋርም ዳጣ አቢጌልን ለማጣበስ እንግዲህ ፈልጋ ነበር። ነገር ግን አሁን ላይ ዳጣ ቤተሰብ ናፍቋት ነው እንጂ እንግዲህ ናታንን ወዳ ወይም ደግሞ አንድ ሰው ወዳ እንዳልመጣች ነግራታለች ከዚህ በፊት። ስለዚህ አቢጌል ከዳጣ ጋር ካልተስማማች እንግዲህ አሁንም አቢጌል ይሄንን ነገር ማድረጉ አታቆምም ማለት ነው። እንግዲህ ወይዘሮ ማርታ ደረጀን ስትጠይቀው ነበር ስለ ዲኤንኤ ኢትዮጵያ ውስጥ እንዴት መደረግ እንደሚችል ምናምን የሚለውን ኢንፎርሜሽን ስትጠይቀው ደረጀ ደንግጦ እንግዲህ በቃ የሚመልሰው ጠፍቶታል ማለት ነው። ምን ማለት እንዳለበት ግራ ገብቶት ነበር። ምክንያቱም ደረጀ ዳጣ ልጄ ነች ብሎ ስለሚያምንና ይህንን ነገር ደግሞ ካሁን ወይዘሮ ማርታ ሰምታለች ወይም ደግሞ አውቃብኛለች እያለ ስለሆነ ስለተሰማው በጣም ነው የደነገጠው ማለት ነው። እንግዲህ ወይዘሮ ማርታ ጠይቀዋለች ደረጀን ምን ብለዋለች? እንግዲህ ምንድነው የሚያደናግጥ በሰላም ነው ወይ? እኔ ጠየቅኩ እኮ ለኢንፎርሜሽን ለመረጃ ነው ብለው ነበር። ነገር ግን ግራ ገብቶት እንግዲህ የመለሰው መልስ ተደናግጦ ስለነበር ወይዘሮ ማርታ ይሄንን ነገር እንድጠረጥረው እንግዲህ አድርጓታል ማለት ነው። ስለዚህ ይሄንን ነገር ደግሞ ማረጋገጫ አቢጌል ያንን ነገር እንግዲህ ዲኤንኤ ወስዳ አስመርመራ ውጤቱን ይዛ መታለች ማለት ነው። አሁን ወይዘሮ ማርታ ያናደዳት ነገር ቢኖር እንግዲህ አቢጌል ይሄን ያህል ርቀት ተጉዛ እንዴት ይሄን ዲኤንኤ አስመረመረች የሚለው ነገር ነው። ምክንያቱም ወይዘሮ ማርታ አቢጌልን እንደ ልጅ ነው መታያት፣ ልጇም ስለሆነች እንግዲህ በዚህ ርቀት ተጉዛ ይሄን ያህል ክፋት ወይም ደግሞ ይሄን ያህል ተንኮል እንደምትሰራ አታቅም ነበር ማለት ነው። ነገር ግን ወይዘሮ ማርታ አሁን ላይ አቢጌል እንደዚህ አይነት ሰው እንደሆነችና በጣም ተንኮለኛ ሰው እንደሆነች አውቃለች ማለት ነው። እንግዲህ ወይዘሮ ማርታ አሁን ላይ የመጣላትን የዲኤንኤ የዳጣን ውጤት አላየችውም። በፖስታም ታሽጎ ስለነበር እንግዲህ ዋናው ፎከስ ያደረገችው አቢጌል ይሄን ያህል ርቀት ተጉዛ እንዴት ይሄንን ልታደርግ ቻለች ደፍራን ይሄ ነገር ለማንም ሳታማክር እንዴት በራሷ መንገድ ልታደርግ ቻለች የሚለው ነበር በማሰብ አቢጌልን እየተቆጣቻት ማለት ነው። ስለዚህ
አሁን ወይዘሮ ማርታ ጥርጣሬ ውስጥ ስላለች ይሄንን ፖስታ ላይ ያለውን የዳጣ የዲኤንኤ ውጤት ስታየው እውነትም ዳጣ የደረጀ ልጅ ከሆነች ወይዘሮ ማርታ ትጨልላለች ማለት ነው። በጣም ነው ከባድ የሚሆንበት ምክንያቱም ለደረጀ ለሚስቱ ለወይዘሮ ማርታ ዳጣ እንግዲህ ልጁ እንደሆነች አልነገራትም። ከነገራት ቤተሰቡ ይበተናል ብሎ ስለሚፈራና ስለሚሰጋ ማለት ነው። ምክንያቱም ዳጣ ልጅ ነች ቢል እንኳን የማን ልጅ ነች ከማን የወለድካት የሚል ጥያቄዎች ስለሚመጡ በጣም ከባድ ነው ለደረጀ የሚሆነው ማለት ነው። እንግዲህ ወይዘሮ ማርታ ዳጣ የደረጀ ልጅ ነች ብላ እንኳን ብታስብ እናትየው ማን ነች ብትባል እንኳን እንግዲህ እናትየውኛ የምናስባት እንግዲህ ሰራተኛዋ ሰላም ነው። ሰራተኛዋ ሰላም እንዳየነው ከሆነ ከዳጣ ጋር እንግዲህ በጣም ተስማምቷል ማለት ነው። ዳጣም ሰራተኛዋ ሰላምን እንደ እናት ነው በቃ የምትወዳትና በጣም የምትሳሳላት። ሰላምም ደግሞ እንግዲህ ለዳጣ እሷን እንግዲህ በጣም ነው የምትንከባከባት የምትሳሳላትም። እንግዲህ አሁን ላይ ሰራተኛዋ ሰላም ዳጣን እየጠየቀቻት ነበር። ለምን ያው ለማረጋገጥ ማለት ነው። እናትሽ ማን ነች? እስካሁን እናትሽን አታውቃትም እንዴ የሚል ጥያቄዎችን እንግዲህ እየጠየቀቻት ነበር። ዳጣ እንግዲህ እናቴ ብላ እንግዲህ ያው እንደጠፋችና ማለት እናቷን ከዚህ በፊት እንደማታውቅና ያው አሁን አባቷን አግኝታ እናቷን እንዳላወቀች መናገር አልፈለገችም ማለት ስለ እናቷ ሲነሳ በጣም ነው ሀዘን ውስጥ የገባችው ዳጣ ማለት ነው። ስለዚህ ያው ሰራተኛዋ ሰላምም ይሄን ነገር እንግዲህ ታውቃለች አታውቅም የሚለውን ለማረጋገጥ ነበር። ነገር ግን እንግዲህ ብዙም አላስገደደቻትም ዳጣን ያን ነገር አሳልፈውታል ማለት ነው። እንግዲህ አቢጌል ናታን የራሷ ለማድረግ በጣም ብዙ እየለፋች ትገኛለች ማለት ነው። ምክንያቱም አቢጌል ናታን አሁን ላይ ለአቢጌል ምንም አይነት ስሜትና ፍላጎት የለውም። ከሷ ይልቅ እንግዲህ ያው ዳጣንም እንደሚወዳትና እንደሚያፈቅራት ነው። እንግዲህ ዳጣ የሆነ ሰዓት እንኳን ካጠገባቸው ስትርቅ ውሃ እንግዲህ እንደየነው ከሆነ ናፈቀችኝ እኮ ዳጣ ስትል ናታንም እኔም ናፍቀኛለች ብሏል ማለት ነው። ስለዚህ አሁን ላይ ናታን ዳጣን የናፈቀችው ከሆነና የሚወዳት ከሆነ እንግዲህ መናገሩን ፈርቶ ነው ማለት ነው። እንግዲህ እንዳየነው ከሆነ አሁን ላይ አቢጌል ናታንን እንግዲህ የራሷ ለማድረግ እናም ዳጣን ከዚህ ቤት እንድትወጣ ለማድረግ እንግዲህ በጣም ከባድ ስራ ነው ተንኮል ነው ያሴረችው ማለት ነው። አሁን ይህ የፖስታ የመጣው የዳጣ ወረቀት ወይም ደግሞ የዲኤንኤ ምርመራው እውነትስ የአባቷ የደረጀ ባይሆንስ ያ ነገር እውነት አቢጌል ያሰበችው ነገር ከሆነና የነገር ግን ያ ነገር እንግዲህ ሲፈታ እውነት የደረጀ ልጅ ካልሆነ አቢጌል ትዋረዳለች ማለት ነው። እኛም እኮ እውነት ትክክለኛ እንግዲህ ደረጀ ያው ልጄ ነሽ ትመሳሳያለች እያለ ስላለ ነው እኛም ያመንነው እንጂ ያ ነገር እንግዲህ ሲፈታ አጋጣሚ ደረጀ ልጅ ላትሆን ትችላለች ማለት ነው። አሁን ወይዘሮ ማርታ ይህንን ካየች በኋላ ዳጣ የደረጀ ልጅ ካልሆነች ግን እንግዲህ አቢጌልን መቼም ቢሆን አትለቃትም ማለት ነው። እንግዲህ ባህሪዋን አሁን አውቃለች በጣም ክፉና ተንኮለኛ መሆኗን አሁን ላይ ወይዘሮ ማርታ የልጇን ነገር ተረድታታለች ማለት ነው። እንግዲህ ወይዘሮ ማርታም አቢጌል ከናታን ጋር እንድትሆን በጣም ነው የምትፈልገው። ፍላጎቷም እንግዲህ ያው ከናታን ጋር ቢሆንና አብሮ ቢሆኑ ነው ደስ የሚለው። ነገር ግን ያው ናታን ስለማይፈልጋት እንግዲህ ምንም ማድረግ አትችልም ማለት ነው። ዳጣ እንግዲህ ከናታን ጋር ትሆናለች ዛሬ ነገ እያለች እየፈራች ስለሆነ እንግዲህ ዳጣ በሌለችበት ሰዓት ነው እዛ ቤት እየገባች እንግዲህ ከናታን ጋር መሆን የምትፈልገው ማለት ነው። እንግዲህ ናታንን ከዳጣ ጋር ለማለያየት አቢጌል እየሄደች እንግዲህ ሌላ ሰው እየመጣ ዳጣን እንደሚወስዳት እየነገረችው ነው እንግዲህ ወይም ደግሞ በሌላ በኩል ወይም በተዘዋዋሪ ዳጣ ሌላ ፍቅረኛ ሊኖራት ይችላል ብሎ ናታን እንዲያስብና ዳጣን እንዲረሳት ማለት ነው። እንግዲህ እንደምናውቀው ከሆነ ሞገስ ከዳጣ ጋር ስለሚገናኙ ብዙ ጊዜ ያው ጓደኛዋም ስለሆነ ሞገስን ነው እንግዲህ ፍቅረኛዋ እያለች አቢጌል ለናታን የምትነግረው ማለት ነው። ስለዚህ ሐሳቧ ነገሩላ ፎርሽ ይሆናል ወይም ደግሞ ይከሽፍባታል ማለት ነው። አሁን ግን ወይዘሮ ማርታ ያላሰበችው ድንገተኛ ሰርፕራይዝ ነው የሆነባት ማለት ነው። ምክንያቱም ከልጇ እንደዚህ አይነት ነገር ስለማትጠብቅና ይህንን ነገር ደግሞ በሷም መንገድ እንግዲህ በራሷም ወይዘሮ ማርታ ማወቅ ስለምትፈልግ እንግዲህ ቤቷ መጥቶላታል።
እውነት ይሁን ውሸት ይሁን አልታወቀም። ምክንያቱም ተከፍቶ እስካላየን ድረስ እኛም ይህ የመጣው የዳጣ የዲኤንኤ ወረቀት እውነት ዳጣ የደረጀ ልጅ ነች የሚለውን ነገር እኛም አላወቅንም። እስቲ እሱን ደግሞ በክፍል 9 አብረን የምናየው ይሆናል ማለት ነው። እንግዲህ ደረጀ ከመጣና በዚህ መንገድ እንግዲህ እንደዚህ ተጨቃጭቆ ካየ ያን ፖስታውን እንግዲህ ያው ይደብቀዋል ብዬ ነው ማስበው። ምክንያቱም ይሄ ነገር እንዳይታወቅበት ስለሚፈልግ ይሄ ነገር ሳይታይ ወይ ሰራተኛዋ ሰላም ለራሷ ስትል ወይም ደግሞ ደረጀ ለራሱ ሲል ካልሆነ ደግሞ ዳጣ እንደምንም ብላ ቀስ ብላ ከወሰደችውና ከደበቀችው የአብይል ተንኮልና ሴራ ይከሽፋል ብዬ ነው ማስበው። ነገር ግን ወይዘሮ ማርታ ካየችውና ይሄ ነገር እንግዲህ እውነት ከሆነ ለዳጣ ከባድ ነው የሚሆነው ማለት ነው። አሁን ላይ ናታን ስለ ዳጣ ሲናገር እንዴት እንደሆነ አይተናል። ምክንያቱም ዳጣ እንግዲህ ያው ፈጣን ልጅ ስለሆነችና አስተዳደጓ ምናምን እንደዚህ ሊያደርጋት ይችላል። ነገር ግን ልቧ የዋህና በጣም ጥሩ አሳቢ እንደሆነች ለአብይል ነግሯታል ማለት ነው ስለ ዳጣ። ስለዚህ አብይል ግን እንግዲህ ሁላችሁንም ዋሽታችኋለች በማለት እንግዲህ የያዘችውን ሚስጥር ይዛ እንግዲህ ለማጣላት ወይም ደግሞ ዳጣ የደረጀ ልጅ መሆኑን ለመናገር ነው የምትፈልገው። እንግዲህ ናታን ዳጣ የደረጀ ልጅ ብትሆን በጣም ነው ደስ የሚለው። እንግዲህ እሱ ይወዳታል እንጂ የደረጀ ልጅ ሆነች የሌላ ሰው ልጅ ሆነች እንዲሁም ራሱ ቤተሰቧን ፈልጋ እንዲሁም ራሱ ወዷታል። ስለዚህ ናታን ምንም ነገር አይገደውም ብዬ ነው ማስበው። አሁን ላይ አብይል በዚህ ምክንያት እንግዲህ ዳጣን ከቤት አባራት ከናታን ጋር ያላቸውን ግንኙነት ለማቋረጥ ብትፈልግም ናታን ካፈቀራት ዳጣ የማን ልጅ ትሆን የማን ልጅ እሱ ካፈቀራት በውጭም ይገናኛሉ። አብይል ውሃ ይበላታል ማለት ነው። ስለዚህ እንግዲህ ይሄ ክፋቷና ተንኮሏንም ለናታን ፊት ለፊት እንግዲህ እያወቀባት ነው ከሷ ጋር በሆነ ቁጥር። እንግዲህ በዛ ሰዓት አብይል ናታንን ጋብዘኝ ብላው እንግዲህ ከጋበዛት በኋላ ነው ይሄንን ሚስጥር የነገረችው ማለት ነው። ስለዚህ አሁን ያለችውን ነገር ነው ለእናቷ ለወይዘሮ ማርታ ሄዳ ወረቀቱን ያሳየችው ማለት ነው። ስለዚህ ይሄንን ነገር እንደዚህ ካደረገች አሁን ላይ ወይዘሮ ማርታ ከባድ ነው የሚሆነው ማለት ነው። ምክንያቱም ጥርጣሬ ነበራት ወይዘሮ ማርታ ከማን ከአቶ ደረጀ ከባሏ ይሄንን ጥርጣሬ ወስዳ ነበር። ጥርጣሬ ስላላት ይሄንን ወረቀት ደግሞ ቤቷ አስከመጣላት ድረስ ከፍታ ካየችና ዳጣ የደረጀ ልጅ ከሆነች በጣም ከባድ ነው ማለት ነው። ስለዚህ ይሄ ነገር እንዳይሆን ነው እንግዲህ እኛም የምንጸልየው ብዬ ነው ማስበው። ሰራተኛዋ ሰላም እንግዲህ መሽሚውን እንግዲህ ዳጣ ልጇ እንደሆነች የምትነግራት ምክንያቱም ደረጀ ከሰራተኛዋ ሰላም ጋር ተሳስቶ እንደተወለደችና ዳጣ ያው ውጪ እንደጣላት ነው የታወቀው። ነገር ግን ይሄ ነገር ደግሞ ወይዘሮ ማርታ ከሰማች እናትየው ማንች ከተባለች ሰራተኛዋ ሰላም ከሆነች ደግሞ በጣም ነው የሚከብደው። ምክንያቱም እንዴት እኔን ተታማግጣለ የሚለው አስተሳሰብ ወይዘሮ ማርታ ላይ ይመጣል ማለት ነው። ስለዚህ ይሄንን ነገር እንግዲህ እንዳታውቁ ወይም ደግሞ ፖስታውን አንድ ሰው እንደምንም ብሎ ቢወስደውና የሆነ ነገር ቢደብቀው አሪፍ ነው ብዬ አስባለሁ። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ዳጣ ክፍል 9 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።